ሻዕባን በተሰኘው ወር አላሁ ሱብሓነሁ ወተዓላ ልንገዛ ዒባዳዎችን ልናበዛ በታማኙ ገመድ በእስላም ሙጭኝ አድርገን ልንይዝ አላሁ ሱብሓነሁ ወተዓላ ልንፈራ ይገባል። አላሁ ሱብሓነሁ ወተዓላ በተከበረው ቁርአን ወተዘወዱ ፈኢነ ኸይረ ዛዲ አተቅዋ ለመጪው ዓለም ለትንሣኤው ቀን ስንቃችሁን ሰንቁ፣ ከስንቅ ሁሉ በላጩ አላሁ ሱብሓነሁ ወተዓላን መፍራት ነው። ረሱሉል አሚን ዓለይሂ ሰላቱ ወሰላም ከወራቶች ሁሉ አብዛኛውን የሚጾሙት ወር የለም የሻዕባን ወር ቢሆን እንጂ። ከሻዕባን ወር አሁን ካለ ያለንበትን ወር ረሱሉል አሚን ዓለይሂ ሰላቱ ወሰላም አብዛኛውን ይጾሙት ነበረ። በል እንደው ምን ብላለች? ፈኢነሁ ካነ የሱሙሁ ኩለሁ አብዛኛውን ይጾሙት ነበረ። ኩል የሚለው በሌላ በሙስሊም ዘገባ ላይ እንደተብራራው ምን የተባለ ዘገባ አለ? ካነ ሰለላሁ ዐለይሂ ወሰለም የሱሙ ሸዕባነ ኢላ ቀሊላ ረሱሉል አሚን ዐለይሂ ሰላቱ ወሰላም ሸዕባንን ይጾሙ ነበረ ኢላ ቀሊላን ጥቂቱን ሲቀር ብላለች አይሻ ረዲየላሁ ተባረከ ወተዓላ ዐንሃ። ኢኽወተል ኢስላም بادروا في هذا الشهر إلى ما يقربكم إلى المولى جل وعلا በዚህ ወር ወደ አላሁ ሱብሓነሁ ወተዓላ የሚያቀርባችሁ የሆነውን ነገር በመስራት ልትሽቀዳደሙ ይገባችኋል። ምክንያቱም ይህ ወር ትልቅ ደረጃ ያለው የሆነ ወር ስለሆነ ሰለፎቻችን ዘንድ ይህ ወር ሸህሩል ቁራ በመባል ይታወቅ ነበር። الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين وبعد بالله سبحانه وتعالى فقال يزاري خطباتنا ميهونو فضائل شهر شعبان يشعبان ور درجاتنا የሻዕባን ወር ትሩፋቶችን የምንመለከት ይሆናል بإذن ተባረከ ወተዓላ። እንደሚታወቀው አሁን ላይ የያዝነው ወር ሸህሩ ሻዕባን የሻዕባን ወር ነው። ቀጥሎ የሚወጣው ወር ሸህሩ ረመዳን ወር ነው። አፍضل الشهور عند الله سبحانه አላሁ ሱብሓነሁ ወተዓላ ዘንድ ከወራቶች ሁሉ በላጭ የሆነው ወር ቀጣይ ከሻዕባን ይቀጥላል ማለት ነው። ስለዚህ በዚህ ወር ሻዕባን በተሰኘው ወር አላሁ ሱብሓነሁ ወተዓላ ልንገዛ ዒባዳዎችን ልናበዛ በታማኙ ገመድ በእስላም ሙጭኝ አድርገን ልንይዝ አላሁ ሱብሓነሁ ወተዓላ ልንፈራ ይገባል። አላሁ ሱብሓነሁ ወተዓላ በተከበረው ቁርአን ወተዘወዱ ፈኢነ ኸይረ ዛዲ አተቅዋ ለመጪው ዓለም ለትንሣኤው ቀን ስንቃችሁን ሰንቁ፣ ከስንቅ ሁሉ በላጩ አላሁ ሱብሓነሁ ወተዓላን መፍራት ነው። ወተቁኒ ያ ኡሊል አልባብ እናንተ የልቦና ባለቤቶች ሆይ እኔን ፍሩኝ ይላል አላሁ ሱብሓነሁ ወተዓላ ማለት ነው። ሻዕባን ወር እንደተቀሩት ወራቶች በአንድ ሙስሊም ላይ የአላሁ ሱብሓነሁ ወተዓላን ግዴታ ሊያደርስ አላሁ ሱብሓነሁ ወተዓላን ጣዓ ሊያደርስ ከሙሐረማቶች እርም ካደረገበት ነገራቶች ከኃጢአትና ከወንጀሎች ርቅ ግድ የሚልበት የሆነ ወር ነው። አላሁ ሱብሓነሁ ወተዓላ በተከበረው ቁርአን ፈስተቂሙ ኢለይሂ ወስተግፊሩህ ወደ አላሁ ሱብሓነሁ ወተዓላ ጽኑ ምህረትንም ጠይቁት ይላል አላሁ ሱብሓነሁ ወተዓላ። የሻዕባን ወር አላሁ ሱብሓነሁ ወተዓላ ከሌሎች ወራቶች በእጅግ በጣም ትልቅ በሆነ ደረጃ ልዩ ያደረገው የሆነ ወር ነው። አንድ ሙእሚን ይህንን ወር በዚህ ወር ያሉ ደረጃዎችን በዚህ ወር ያሉ ትሩፋቶችን ሊቀስምና ሊወስድ ይገባዋል። الإمام البخاري ومسلم باستلالفوت عائشة رضي الله عنها بزقبت حديث من تلالج كان رسول الله صلى الله عليه وسلم يا الله ملكتين عليه الصلاة والسلام نبروا يصوم حتى نقول لا يفطر ويفطر حتى نقول لا يصوم رسول الأمين عليه الصلاة والسلام أيا فترون بلا نسكا من درس يجوم نبرا أيجوم بلا نسكا من درس يفتر نبرت للج رضي الله عنها فما رأيت رسول الله صلى الله عليه وسلم استكمل صيام شهر إلا رمضان عائشة تلالج رسول الأمين عليه الصلاة والسلام كوراتو تشلو ملون تيجوم عليه وانجوم رمضان سيكار يا الله ملكتني عليه الصلاة والسلام ملون يميجوم تور رمضان وربتشان نبر كزيام من تلالج وما رأيته أكثر صياما منه
في شعبان. وفي رواية لهما قالت لم يكن النبي صلى الله عليه وسلم يصوم شهرا أكثر من شعبان. رسول الأمين عليه الصلاة والسلام كوراتو تشلو أبزهنيون يميصوموت ور يلم የሻዕባን ወር ቢሆን እንጂ የከሻዕባን ወር አሁን ካለ ያለንበትን ወር ረሱል አሚን አለይሂ ሰላቱ ወሰላም አብዛኛውን ይጾሙት ነበር። በእንደው ምን ብላለች? فإنه كان يصومه كله አብዛኛውን ይጾሙት ነበር። ኩል የሚለው በሌላ በሙስሊም ዘገባ ላይ እንደተብራራው ምን የተባለ ዘገባ አለ? كان صلى الله عليه وسلم يصوم شعبان إلا قليلا. رسول الأمين عليه الصلاة والسلام شعبان يصوم نبرا إلا قليلا تكيت سيكار بلالة عائشة رضي الله تبارك وتعالى عنه. شرزي بشعبان ورد من مابزات يا شعبان أبزهن يوم مجوم سنة كرسول صلى الله عليه وسلم يتقني هنا سنة. الإمام ابن رجب رحمه الله من يقول إن صيام شعبان أفضل من سائر الشهور. شعبان ور مجوم የሻዕባን ወር አብዛኛው መጾም ከሌሎች ወራቶች እጅግ በጣም የበለጠ የሆነ ክብርና ደረጃ ያለው ይሆነ ነው ይላል። إخوة الإسلام بادروا في هذا الشهر إلى ما يقربكم إلى المولى جل وعلا. በዚህ ወር ወደ አላህ Subhanahu Wa Ta'ala የሚያቀርባችሁ የሆነውን ነገር በመስራት ልትሽቀዳደሙ ይገባችኋል። ምክንያቱም ይህ ወር ትልቅ ደረጃ ያለው ወር ትልቅ ደረጃ ያለው የሆነ ወር ስለሆነ ሰለፎቻችን ዘንድ ይህ ወር ሸህሩል ቁራ በመባል ይታወቅ ነበር። የቃሪዎች የአንባቢያኖች ወር። ለምንድነው የቃሪዎች ወር የተባለበት? በዚህ ወር ቁርአንን ሙራጃ በማድረግ ቁርአንን ቲላዋ በማድረግ ቁርአንን በማንበብ ላይ እጅግ በጣም ትኩረት ይሰጡ ስለነበር ማለት ነው። ይህን ወር የሚቀጥለው ሸህሩ ሲያም ወልቂያም የቂያምና የሲያም ሸህር ስለሆነ የዛን ጊዜ ቁርአንን በሰላታቸው ላይ በስግደታቸው ላይ ለመቅራት ዛሬ في شهر شعبان በሻዕባን ወር ላይ ቁርአንን ተዓሙድ ያደርጉ ነበር። ቁርአንን ይቀሩ ነበር ማለት ነው። ስለዚህ ይሄንን ወር በቁርባት ወደ አላህ Subhanahu Wa Ta'ala የምንቀርብባቸውን ነገሮች በመስራት የተለያዩ ጣዓዎችን በመስራት ልንሽቀዳደም ይገባል። الإمام أحمد እና ነሳኢ ባስተላለፉ ኡሳማ ኢብኑ ዘይድ رضي الله تبارك وتعالى عنه በዘገበው ሐዲስ من إلال قلت يا رسول الله أنت يا الله ملكتني هوي الكوتشو إلى أسامة بن زيد رضي الله تبارك وتعالى عنه لم أرك تصوم من شهر من الشهور ما تصوم من شعبان. أنت يا الله ملكتني هوي كتلاي وراتوج كأسرى ولتوج وراتوج سنة يهونو صوموچن كشعبان عند شعبان 6 صوم أنت ملكتكم. لم أرك تصوم من شهر من الشهور ما تصوم من شعبان. كشعبان ور عندما تصوموا كليلوچ وراتوج 6 صوم أنت ملكتكم. لمندنو بلو رسول صلى الله عليه وسلم ጠይቃቸው قال يا الله ملكتني عليه الصلاة والسلام منالو ذلك شهر يغفل الناس عنه. ይህ ሻዕባን ማለት ሰዎች የሚዘነጉበት ወር ነው። بين رجب ورمضان برجبنا برمضان مكاكل ሰዎች የሚዘነጉበት ወር ነው በማለት ረሱል አሚን አለይሂ ሰላቱ ወሰለም መልስ ሰጡ። ሻዕባን ከመግባቱ በፊት ያሳለፍነው ወር ረጀብ ይባላል። አሁን ያለንበት ወር ሻዕባን ይሰኛል። ቀጣዩ ደግሞ ረመዳን መካከል ላይ ያለው ሻዕባን ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ምናሉ ይህ በረጀብና በረመዳን መካከል ሰዎች የሚዘነጉበት ወር ነው። وهو شهر ترفع فيه الأعمال إلى رب العالمين. ሌላው ደግሞ ይህ ወር ሻዕባን ወር ወደ ዓለማቱ ጌታ ወደ አላህ Subhanahu Wa Ta'ala ስራዎች የሚወጡበት ወር ነው። فأحب أن يرفع عملي وأنا صائم. رسول صلى الله عليه وسلم ምናሉ እኔ ጾመኛ ሆኜ ስራዬ ወደ አላህ እንዲወጣ እወዳለሁኝ አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ስለዚህ በዚህ ወር ጾምን ማብዛት በዚህ ወር መልካም ስራዎችን ማብዛት የተደነገገና ከወራቶች እጅግ በጣም የላቀና ደረጃ ያለው የሆነ ወር ነው ማለት ነው። وأما ما ورد في المسند وسنن أبي داود والنسائي وغيرهما من حديث إذا انتصف شعبان فلا تصوموا. عندنا يا حديث ترازوش لاي إذا انتصف شعبان فلا تصوموا
ሻዕባን ግማሽ ከሆነ በኋላ አትጾሙ የሚል የመጣ የሆነው ዘገባ ይህ ዘገባ ضعيف የሆነ ሐዲስ ነው የሐዲስ ሊቃውንቶች ሐዲሱ መትነን ወኢስናደን በሰነድ በስተኩልም በመትን በስተኩልም ሙንከር የሆነ ተቀባይነት የሌለው የሆነ ሐዲስ ነው ማለት ነው በዚህ ወር ለፈጽማቸው የሚገባ ረሱሉላህ አሚን አለይሂ ሰላቱ ወሰለም ካዘዙን ትእዛዛቶች ውስጥ አንደኛው ረሱሉላህ አሚን አለይሂ ሰላቱ ወሰለም በሐዲታቸው የተናገሩት ነው لا تقدموا رمضان بصوم يوم أو يومين إلا رجل كان يصوم صوما فليصومه متفق عليه يا الله ملكتني صلى الله عليه وسلم بخارينا مسلم بتسمعوا حديث لي من يلالو رمضان አንድ ቀን በመጾም ወይም ሁለት ቀን በመጾም አትቀደሙት ይላል ረሱሉ ሰለላሁ ዐለይሂ ወሰለም ረመዳንን አንድ ቀን በመጾም ወይም ሁለት ቀን በመጾም መቀደም የለባችሁም ሻዕባን 29ኛውን ቀን ወይም 28 እና 29ን መጾም የለባችሁም ማለት ነው ከረመዳን አንድ ቀን ወይም ሁለት ቀን ተቀድሞ መጾም አይፈቀድም ረሱሉላህ አሚን አለይሂ ሰላቱ ወሰለም صحيح حديث لا يكلكلوታል وقال عمار بن ياسر رضي الله عنه وعن أبي عمار بن ياسر رضي الله عنه من الأله تلك صحابي من صام اليوم الذي يشك فيه فقد عصى أبي القاسم ሰዎች የሚጠራጠሩበት የሆነውን ቀን ረመዳን ገብቷል ወይስ አልገባም ተብሎ የሚጠራጠርበትን ቀን ለጥንቃቄ ብሎ የጾመ የሆነ ሰው በርግጥም አበል ቃሲምን አመጿል يعني رسول الله صلى الله عليه وسلم رسول صلى الله عليه وسلم አመጿል ለጾም የሚገባን ሙስሊሞች ሲጾሙ በአንድ መሆን አለበት አንድ ቀን ተቀድመን መጾም ሌላው ደግሞ አንድ ቀን ቀድመን ማፍጠር ይሄ የተከለከለ የሆነ ተግባር ነው ማለት ነው ስለዚህ በዚህ ወር ግዚያችንን በዒባዳ በጣዓ አላህን በመገዛት ወደ አላህ በሚያቀርቡን ነገራቶች ልናስወገው ይገባል ወደ መልካም ነገራቶች ልንሽቀዳደም ይገባል መልካም ነገራቶችን ልንፈጽም ይገባል አላህ Subhanahu Wa Ta'ala እንዲህላል ወሳሪዑ ኢላ መግፊረቲ ሚን ረቢኩም ወደ ጌታችሁ ምህረት ተሽቀዳደሙ ወጀነትን አርضها السماوات والارض اعدت للمتقين እንደዚሁ ወደ ጀነት ተሽቀዳደሙ ጀነት አግድመቷ የሰማያትና የምድርን ያክል የምትሆን ለነኛ አላህን ለሚፈሩ ሰዎች የተዘጋጀች ወደ ሆነችው ጀነት ተሽቀዳደሙ ይላል አላህ Subhanahu Wa Ta'ala እንዲሁም አላህ በሌላ አንቀጽ ምን ይላል ያ አዩሃለዚነ አመኑ ተቁላህ እናንተ ያመናችሁ ሰዎች ሆይ አላህ Subhanahu Wa Ta'ala ፍሩት አላህ Subhanahu Wa Ta'ala ተጠንቀቁት ወልተንظር ነፍስ ما قدمت لغد አንዲት ነፍስ ለነገ ያስቀደመችውን ተመልከት ወተቁላህ الله سبحانه وتعالى انفروا إن الله خبير بما تعملون الله سبحانه وتعالى انديو بمتسر السراء واشتواقي هنا جيتانو وفقني الله وإياكم للعمل الصالح أقول هذا القول وأستغفر الله العظيم لي ولسائر المسلمين من كل ذنب إنه هو الغفور الرحيم والبر الكريم اللهم اعز الإسلام والمسلمين اللهم من أراد المسلمين بسوء فأشغله في نفسه واجعل تدميره في تدبيره اللهم اجعل تدميره في تدبيره اللهم اجعل تدميره في تدبيره يا ذا الجلال والإكرام اللهم بلغنا والمسلمين رمضان اللهم بلغنا وجميع المسلمين رمضان اللهم بلغنا رمضان وبارك لنا فيه يا رحمن اللهم إنا نسألك أن توفقنا لإعمار أوقاتنا بطاعتك والتقرب إلى مرضاتك يا ذا الجلال والإكرام عباد الله إن من أفضل الأعمال الإكثار من الصلاة والسلام على النبي المختار اللهم صل وسلم وبارك على حبيبنا ونبينا محمد اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم ارض عن الصحابة أجمعين وعن التابعين ومن تبعهم بإحسان إلى يوم الدين وآخر دعوانا الحمد لله رب العالمين